ማለት አሁን ነው ማለት ነው። ጉድ ፈላ። የጽናት አባት ከኪራ ጋር እንደተጋቡ አያውቁም። ጉድ ሽማግሌ ሳይላክ ያው እናቱም እኔ የምላችሁ እና ሽማግሌ ሳይላክ ነበር እንደ ሰርጉ ሊደግስ የነበረው። አሁን ጉድ መጣ እንዴ! ታዲያ ለአባቴ ልነግረው ነው ያለችው። ትምህርት አለመማሯን ብቻ ነበረ ለካ። ኧረ ጽናት አጥፍተሻል። የምሬን ነው። አባትየው አሁንም ሰራተኛ እንደሆነች ነው የሚያውቁት እንጂ እሳቸው በትምህርቱ ነበር እየተናገሩት ያሉት። እና ወይኔ ወይኔ እኔም ደነገጥኩኝ ማለት ነው። ጉድፈላ ምን ጽናት ለአባትሽ መናገር ነበረብሽ እንጂ ምክንያቱም እሳቸው ምንም አያውቁም። የተጋቡ አልመሰላቸውም። አሁንም እንደ ቤት ሰራተኛ ሆና እየሰራች መስሏቸው። ወይኔ እሳቸው እንግዲህ ለቅሶ ሰምተው ለቅሶ ሊደርሱ ነው የመጡት፣ ጥቁር በጥቁር ለብሰው ማለት ነው። ነገር ግን ጽናት አሁንም ሰራተኛ እንደሆነች እንጂ የኪራ ፍቅረኛ ወይም ሚስት እንደሆነች አያውቁም ማለት ነው። ነገር ግን ደግሞ ያው ልታስረዳቸው ሞክራለች። ልጁ ጥሩ ልጅ ነው፣ ግን አባቴ አንተ አትሸማቀቅብኝም ማለቴ እኔ እዛ ገጠር ብዙ ባልን እምቢ ብዬ ወደ ከተማ መጥቼ አሁን አግብቼ ወደ አንተ ስመጣ ምን ይሉኛል ስትል ስለ ሰው ወሬ አትጨነቂ፣ በባህል በአካባቢያችን በባህላችን በወጋችን እድርሻለሁ አላት ማለት ነው። ያው ለኪራ ማለት ነው። ነገር ግን ኪራ ደግሞ ደነገጠ ማለት ነው። ማለት ያው ላይቀበሉኝ ይችላሉ። አምላኬ ሆይ ጽናቴን አሁንም ደግሞ እንዳታሳጣኝ፣ ደስታዬን አትንፈገኝ እያለ ፈጣሪውን እየለመነ ይገኛል። ግን አጥፍታችኋል ማለት እንዴ የእሱ አባት ሳይሰማ ነበር እንዴ ሰርግ ሊደግስ የነበረው? እናቱ ስፓት ሞት ኖሮ እኔ ላይ አልገባኝም። ምን እንዴ ማለት ጉድ እኮ ነው አለ እንዴ። ቆይ የዛን ቀን እኮ ኪራ አባትየው ብሎታል። እንዴት ነው ሽማግሌ ሳይላክ ሰርግ የምደግሰው ሲለው ለአባቱ አይ ለሱ ችግር የለውም ዛሬ ሆኖ መላክ እችላለሁ እኔ አለ። እኔ የምላችሁ ድሃ ይናቃል እንዴ? ይሄ እኮ ክብር ነው። ጉድፈላ የምር እኔ ራሴ ገርሞኛል። ማለት እንዴት ነው ለሱ ለአባትየው ሳይናገር ደር እንዴ? ልጃቸው እኮ ነች። ጉድፈላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ጽናት ተለቋል ማለት ነው። ግን ይሄ ጽናት አባት ደግሞ መጥተዋል። ያው ለቅሶ ሊደርሱ ጤፍም ጭነው ምናምን ነገር ይዘው መጥተዋል ማለት ነው። ግን ደግሞ እሷ ባለፈ የነገረችው ትምህርት እንደማትማር እንጂ ከኪራ ጋር ሰርግ ልትደግስ እንደሆነ ምንም የሚያውቁት ጉዳይ የለም፣ አያውቁም ማለት ነው። ነገር ግን አሁን አንተ ባትኖር ኖሮ እንዳንተ አይነት ሰው ባይጥልላት ኖሮ ልጅ ይሄኔ ምን ትሆን ነበረ? እንደዚህ የቤት ሰራተኛ እንደዚህ አቅርቦ የሚንከባከብ ሰው ምናምን ሲል ለእኔ ስል ይሆናላ ወደዚህ ያመጣት ጋሼ እያለ እንግዲህ አለ ማለት ነው። ኪራ ያው ማለት ጽናት ወይ ፍቅረኛ ወይ ሚስቱ እንደሆነች አያውቅም ማለት ነው። እዚህ ጽናት አባት ምንም የሚያውቀው ጉዳይ የለም። የእውነት ትልቅ ስህተት ነው። መናገር ነበረባችሁ። ነው ንቀት ነው። የኪራ አባት ሰው ይንቃል መሰለኝ። ማለት እንዴት ነው ነገሩ? እንዴ አባቱ ጋር ሽማግሌ ሳይላክ ልታገባት ነበር እንዴ? ኬር እንዴ የእውነት ገርሞኛል። እንዴ ኪራ በነገራችን ላይ አባትየው ብሎታል የዛን ቀን ማለት ነው። ቆይ አባ ምን እያልክ ነው? ሽማግሌን ሳይላክ የመሰርግ ነው ሲለው ለእሱ አታስብ አለው ማለት ነው። ግን ደግሞ ዛሬ ሰማሁት ሌላ። ለማንኛውም እንግዲህ ኪራ ወደ ራሱ ተመልሷል፣ ደህና ሆኗል። ቅዱሴም እንግዲህ ቀልደኛ እና አዝጋ የሆነ ልጅ ነው ከናሁም የበለጠ። ሰኒና መራዊት ናቸው በሳቅ ገደሉኝ። ሰኒና እንትና ክብሮሜ ወይ ክብሮ ሰኒ ምንም ልትበገርለት አልቻለችም። እሱ ግን ፍቅር ብጤ ሳይዘው አይቀርም። እሷ ግን በቃ ምንም መንገድ ላይ ልትገባለት አልቻለችም። ኮሰረቴ ይላታል። እሷ ለራሷ አለቃ ቦርጩ ብላ ጉድ ፈልቷል ዛሬ። ወይ እንደው እኮ ይሄን ብላስ የምላደርገዋለች ከተናገረ በኋላ ወይ ቆረጣ። እንግዲህ ፍቅር ነው መሰለኝ። መጀመሪያ ላይ ፍቅር እኮ ያጨቃጭቃል በነገራችን ላይ። ከዛ በኋላ ልክ እንደ ኪሩቤል ማለት ነው። ኪሩቤል ያኔ እንደዛ ሲያደርጋት አላያችሁ? ጽናትን ሲሰድባት ሲያንቋሽሻት በቃ ከሰው ጋር ሲያያት ያ ሁሉ ማለት ፍቅር ነበረ። ጨመቅ ሲደረግ ፍቅር ይባላል በናሆሜ ማለት ነው።
ግን ክብሮሜ እና ሰኒም እንደዛ ነገር መሰለኝ፣ ፍቅር መሰለኝ እንግዲህ እንደሚያደርጋቸው። ሴት ልጅ እኮ ባለሙያ እና ቆንጆ ነሽ፣ ከአይኗ ይልቅ ጆሮዋ ነው የምታምነው አለ ኪራ። በል ጽናት እንዳትሰማ ቃል አይ ዜና ያካትተው አለ ኪራ። ማንኛውም እንግዲህ የጽናት አባት ሊሂድ ከመጣው ሳምንት ጉድ እኮ ነው። አሁን አይደል እንደኛ ያየውነት አባባ ከመቼው ሳምንት ሞላው ታረታው እንጂ ሳምንት ሞልቶኛል፣ በቃ ሊሂድ ከብቶቹም ምናምንም አለ ማለት ነው። ጽናትም እንግዲህ አባቷን ይቅርታ አደርግልኝ አባቴ ስትለው እኔ ነኝ አንቺን ይቅርታ መጠየቅ ያለብኝ፣ እኔ ደህና ብሆንና እንትን ብል ኖሮ መቼ ስደት ልክሽ ነበረ፣ አንቺ ለኔ ብለሽ ነው የተሰቃየሽው፣ ግን ደግሞ ጥሩ ቤተሰብ ጋር ነው የገባሽው ሲላት አባትየው አዎ ጋሼ ፈጣሪ ለኔ ሲል መሰለኝ ወደዚህ ያመጣት አለ ማለት ነው። እንግዲህ አባትየውም በቃ እግሬ ላፍታታ ብለው ሲነሱ ጽናትን ተከተላቸው ሄዳ እንግዲህ ስለ ኪራ እያወሩ ነበረ። ልጁ ጥሩ ልጅ ነው፣ በጣም ጥሩ ልጅ ነው ሲላት ጽናትን አዎ ልጁ ጥሩ ልጅ ነው፣ ግን አባቴ የአካባቢው ሰው ምን ይልሃል? ልጅ እዚህ ሀገር ባልንቢ ብላ ሄዳ እዛ ገብታ መጣች ብትባል ስለ ሰው ወሬ እኔ አልሰማም፣ ግን ደግሞ በባህሉ በወጉ ነው ልድርሽ የምፈልገው ሲላት ተርበተበተች ማለት ነው። እኔ ሊገባኝ አልቻለም። ሳይግባቡ ተግባቡ ምንድነው የሆነ ተረት አለና እንግዲህ ለማንኛውም ሰርጋችሁን እንግዲህ ያንቺንም የመራዊትንም አንድ ላይ ደግሱና አብሏቸው ማለት ነው። ምንም ማድረግ አይቻልም። ግን እኔ ሽማግሌ ሳይላክ እንዴት ጽናትን ሊያገባ ነበር? የኪራ አባት ስህተት ሰርተዋል። እርሶ ስንት ስህተት ነው የሰሩት? የእናቱን መታመም ለኪራ ደብቀው የጽናት አባት ጋር ሽማግሌ ሳይልኩ ሰርግ ሊደግሱ፣ ይሄ በባህላችንም የሌለ ነገር ነው። ጉድ እኮ ነው። ከዝሙት መቼ ተናንሶ ታዲያ? ሂስ እንዴ ቤተሰብ የመረቀው ነገር ነው በረካ የሚኖረው አሉ የጽናት አባት። በትክክል ይሄ እውነት ነው እማ